የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን ከዘዳግም ምዕራፍ 21 እስከ 23 ያለውን ክፍል የሚሸፍን ይሆናል። ከእርግማን ዋጀን በሚል ርዕስ አጠር ያለ ሐሳብ ከዚህ ክፍል እንጋራለን። አፍቃሪው አምላካችን ሁሉን ውብ አድርጎ በመፍጠር በመልኩና በአምሳሉ ላበጀው ሰብአዊ ፍጥረት ብዙ ተባዙ በማለት ባርኮቱን እንደሰጣቸው ገና የመጽሐፍ ቅዱስን የመጀመሪያ ገጾች ስናነብ እናገኛለን። የዚህ የበረከት አምላክ ዕቅድ ፍጥረተ ዓለም በእርሱ በረከት የተትረፈረፈን ሕይወት እንዲኖር ነበር። ይሁን እንጂ ሰው በተሰጠው የምርጫ ነፃነት ዓመፅን ሲመርጥ፣ ያንን ተከትሎ ደግሞ እርግማን ሲመጣ እንመለከታለን። ለዘላለም ሕይወት የተፈጠረው ሰው አፈር ነህና ወደ አፈር ትመለሳለህ ተብሎ የተረገመበትንም ሁኔታ እናያለን። ይሁን እንጂ አፍቃሪ አምላካችን ከታላቅ ፍቅሩ የተነሳ ይህንን እርግማን ከኛ የሚያስወግድበትን አስደናቂ የደህንነት ዕቅድ አዘጋጀ። በዚህም መሠረት የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ የእኛን የተዋረደ ሥጋ በመልበስ በእንጨት ላይ የሚሰቀል እርሱ የተረገመ ነው በተባለው መሠረት ስለ እኛ እርግማን ሆኖ በመስቀል ላይ መሥዋዕት ሆነ። በዚህ ክፍል ላይ የምናየው በእንጨት ላይ የተሰቀለ የተረገመ ነው የሚለውን እሱ ተለማመደልን። ሐዋርያው ጳውሎስ ለገላትያ ሰዎች ይህንን አስመልክቶ እንዲህ በማለት ጽፎላቸዋል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል ይላል ገላትያ ምዕራፍ 3 ቁጥር 13። ጴጥሮስም እንዲህ በማለት በመስቀሉ ላይ የተሠራውን ድንቅ ሥራ ሲናገር እናደምጣለን። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት መስቀል ላይ ተሸከመ፣ በእርሱ ቁስል ይላል እናንተ ተፈውሳችኋል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24። በሁለቱም ጥቅሶች ላይ የምናየው ጌታችን ኢየሱስ ክርስቶስ በእንጨት ላይ በተሰቀለ ጊዜ እርግማናችንን ሁሉ እንደወሰደ ነው። በእርግጥም እጅግ የከፋውን የመስቀል ላይ ሞት በመሞት እርግማናችንን ተሸክሞ እኛን ከእርግማን ዋጀን፣ በእርሱ ቁስል ተፈውሰን የበረከቱ ወራሾች ለመሆን ብቁዎች ሆነን በቃላት ሊገለጽ ስለማይችል ስለዚህ ታላቅ ስጦታው አዎ ሌላ ምን እንላለን? እግዚአብሔር ይመስገን። ከእርግማን የዋጀን ሕይወትን የሰጠን እርሱ ብቻ ነው በታላቅ መሥዋዕትነቱ። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ እርግማናችንን ለማስወገድ በልጅ በኢየሱስ ክርስቶስ የመስቀል ላይ ሞት ስለከፈልከው ታላቅ መሥዋዕትነት እያመሰገን በዚህ ፍቅርህ የተማረከ ሕይወት እንድንኖር በጸጋ እርዳን። አሜን።